ይኸው አላልኩሽ ልጁን ያርገው ለካ ቤት ነው ያለው። ምንድን ነው? በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ና ተነስ። በጣም ነው ማዝነው አንተ ላይ። ጫማ አድርጋብሽ እስከዛ ጫማ አድርጋብሽ ምን አይመለከትም። በቃ በርገነጥላችሁ ልጁን ነው የምፈልገው። በቃ ና ተነስ። ትሰሚኛለሽ? እኔ ምንም አይመለከትም ብለሻል አይደል? ሁለታችሁም ዝም በሉ። በቃ አንተ አንዴ ወጣ ይበቃችኋል። አይወጣም። ና እንሂድ። አብሽ ና ጫማ አድርጋልሽ ትፈልጋለች። ጫማ ማድረግ እህቱ ትፈልገዋለች። ትላንት እኔ ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታትም አንተ የምታጨበጨው እዚህ ምዛም አይደብርም እንዴ? አሁን እኔ ነገር አልፈልግም። ወንድሜ ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። ቆይ ደህና ሆኖ ነው እንዴ ቢታየው? ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? እንኳን አገኘሁ። እንኳን ነው ነገር እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ እንዴ? በምን አይናችሁ ነው የምታዩት? እንዴ ነው ደህና ነው እያላችሁ ያላችሁ? እሱ ደህና ነው። አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ። አንተ እዚህ ቤት መከልከል ማመርት አለ። አንተ ማመርት ሰጠ ገባ? እሱ ይከልክለኝ ወይ እሷ ትከልክለኝ? አንተ ማመርት አትበል። ውጣ። አልወጣም። ምን ታመጣለህ? ይባል ኤፍሬም ዝም በል። ኤፍሬም ዝም በል። ወንድምሽን ነው ፈልጊው፣ አገኘሽው። እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ። ምን አገባ? ከሚስቱና ከልጁ ነጥለሽ የት ነው ይዘሽው የምትሄጂው? ምን አገባ? ገባ? ታላቅ እህትነች ለታላቅ አክብራት። አንተ መልስ ትናገር አክብራት። ስላለቀለኩ ምንም አታመጣም። ገባ? አሁን ምንም አታመጣም። ችግር ለመፍጠር ነው የመጣው። ትላንትና እኔ መብት አሳጣሽኝ አይደል? ምንም አታመጣው ማለት እሺ፣ ምንም ማምጣት አልችልም። አንቺ ብዙ ነገር ማምጣት ትችያለሽ። ችግር የለም። እኔ ምንም አታመጣም። ሁሌ እንዳበደኩ ነው። እኔ ከነሱ ጋር እኔ ማውራት አልፈልግም። ምፈልገው አንተ ነው። እንኳን አገኘሁ። የት ልንሄድ ነው? ና እንመጣለን። የት ነው? ትመጣለህ። እቤት መምጣት ነው አይደል የምትፈልገው? እዚህ ነው የምትመጣው። ዝም ብዬ ነው እኔ ዝም ብዬ አብረን እንድናሳልፍ ፈልጌ ነው። አሁን እኮ አብረን ጊዜ እንድናሳልፍ ፈልጌ ነው። እኔ እናንተ ስንት ነገር እናወራ የለ። እሺ ደህና ነኝ። በቃ ወንድሜ አብረን እንትን እንበል። በቃ ጊዜ እንድናሳልፍ እፈልጋለሁ ከአንተ ጋር። እስከዚህ ድረስ ብዙ ጊዜ እናሳልፋለን ነበር። አሁን ካገኘው ሳምንት አልሆነኝም። ስለዚህ አሁን ካንተ ጋር ጊዜ ማሳለፍ ፈልጋለሁ። አሁን ፈለግኳ ወንድሜ፣ አሁን እፈልጋለሁ። እሷ እህት ነች። ብዙ ነች አይደለ? ስማ እህት ነች። ልታወራ ትፈልጋለች። ምንም አይደለም እኮ ልታወራ። አንዴ ሩታ አሁን አትጮህ። እነሱ ላይ ተናድጄ ነው እኔ። በቃ አንተን ግን ካንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ እኮ ጊዜ ስናሳልፍ ከዚህ በፊት ቤተሰብ ተሰብስበን ነው። በቃ ያው እዚህ ማሳለፍ እንችላለን። ኤፍሬም ዝም በል። ከቤቱ ወስዳችሁት የት ልትወስዱት ነው? ቤቱ ላይ እኮ ነው ያለው። የትስ ይሄድ? ቤት ውስጥ እኮ ነው ያለው። ምን አገባ? ቤቱ ነው። አዎ ኧረ እባክህ ቤቱማ ቢሆን እሱ ላይ እንደዚህ አይሰራም። አይገርም? ምንድን ነው የተሰራው? ቤቱ መቀመጡ ነው። ቤቱ ቢሆን እንደዚህ ሆነ አይደል? ምን ብለሃት ነው የመጣው? ትሰማኛለህ? ምን ብለሃት ነው እንዴ? መናገር አይጠበቅብኝም። እሱ እኮ መናገር አይጠበቅበትም። ማየት ትችላለህ። ስራህን ሙሉ እያየው እኮ ነው። ምንድን ነው? ምን አደረኩኝ? ስራዬ ምን አደረኩ? አዎ ምንም። ምን ታደርጋለህ አንተ? ምን ታደርጋለህ? ምን ሆነሽ ነው? ምንም አልሆንኩም ወንድሜ። ደህና ነኝ፣ በጣም ደህና ነኝ። አንተ ደህና እንድትሆን ነው የምፈልገው እና ደህና ነኝ። ችግር የለውም። አዎ ደህና ነህ አብርሃም። አንተ ምንም አልሆንክም። እሺ ችግር የለውም። ምንም አልሆንክም። ለሩታ እጁን ልቀቅ። ልጁ ይኸውልሽ የተወራጨው አይደል? በስርዓት ነው እያወራሁ ነው። አብርሽ በቃ አንዴ ዳኒ ይውጣ። ዳኒ እንነጋገር። አይወጣም። ችግር ምንድን ነው? ከእኔ ጋር ችግር እንደውም አንተ ነው የምትወጣው እንጂ እሱ አይወጣም። ችግር ሩታ ዳኒ ጉዜ መሄድ ፍላጎት የለውም እኮ ልጁ ይፈልግም አይፈልግም እንድንሄድ ነው የምፈልገው። ልቀቂው። ልጁን ልቀቂው። ገባሽ? እህቱ እኮ ባልሽ ነው ወይ? ባልሽ አይደለም። ባልሽ አይደለም። ፈታሽዋል። አብርሃም ባሏ ነው። ጨርሰሻል። ፈታሽዋል። ጉዜ እንደዚህ አትናገሪያት ሩታም። አትናገሪያት። እሺ አልናገራትም። ይቅርታ አትናገራትም። ይቅርታ በቃ አሁን ና እንሂድ እኮ እየተኮሳተርሽበት እኮ ነው።
እሺ ስላናደደች የልጅ እናት ነች እንደዚህ አትናገር። እሺ ና በቃ አሁን እንሂድ። ልቀቂው በሩታሽ አንተ ራስህ ልቀቀው እባክህ። እያወሩ አይደል እንዴ? አንተ ምን አገባህ? አንተ ጋር የሚሞት መብት አለው፣ እሱ ጋር የሚሞት መብት አለው። መብቱ ደግሞ ከሚስቱ ጋር መሆን ነው ነው ፍላጎቱ። አለቱ የፈለገችው ማድረግ መብት አላት። ምን ሆንኩኝ? አንተ ምን አይነት ጨካኝ ነህ? ወንድም እንደዚህ ሆኖ ከእሷ ጋር የምታበረው ጀራ አይደለም ልጁ ያለበት ሁኔታ። ለምንድን ነው የምትጮኸው ዳኒ? ይኸውልህ አብርሃም ያለህበት አንተ ሲጀመር አንተ ደህና ሆነህ ታውቃለህ? ቆይ ሲጀመር አንተ ሩታ ችግርሽ ምንድን ነው? ከኔ ጋር አንተ እንደዚህ ብድ ብለህ እሷንም እያስጨነቃት ነው። ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሽም። ምንም አልጣመኝም። ምንም አላወራሁም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂው። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር ጊዜ እናሳልፍ። እዚህ አይደለም እኔ ካንተ ጋር ማሳለፍ እንፈልገው። የብቻችን ጊዜ እንዲኖረን እንፈልጋለሁ። አዎ በሩታ አንዴ ልቀቂውና እኔ እናንተ ከሚስቱ ነጥላችሁ የት ነው ትወስዱት? በእግዚአብሔር እንዴ ከሚስቱ ነጥላችሁ የት ትወስዱት ነው? እያወሩ ያሉት ነገር ነው። ሰማኛል። አንተ ላቀድከው እቅድ እዛ ጋር ከሚዳ ጋር ለፈልገው ነገር ስላልተሳካለና አብርሃምን እንደዚህ ማድረግ ከሆነ ፍላጎት አይሳካልም። እቅድ ምናምን አታውቅም። ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ አትጩህበት። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ። ይኸውልህ ወንድሜ እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ ነው። እሺ ከጎንህ ያለው እሱ ነው። እንደዚህ አትጩህበት። እኮ እሺ ከጎንህ ነው። በቃ ና እሺ የሚያስብልህ እሱ በጣም ነው የሚያስብልህ። ሩታ በጣም ነው ለአንተ የምትጨነቀው። ችግር የለውም። እህትህ ደግሞ አንዴ ልታወራ ስለፈለገች ሩታ አንዴ ልቀቂው። ይቅርታ እህቱ ጋር ሂድ። ገባሽ አይደለ? አንዴ ልቀቂው። እኔ ሩታ ማውራት የፈለገችው ነገር ማውራት ትችላለች፣ መነካካት ትችላለች። እዚህ አይደለም ማውራት የፈለገችበት ውስጥ ዳታውራው እዚህ ነው ብላታውራው። አንተ ምን አስፈራ ይዘው ብትወጣ ምን ይሆናል? ምን ይወጣል? ከሚስቱ ጋር መሆን የፈለገው እሱ። ሰማኝ። ይሄን በር ከፍቶ ቢወጣ ይልሽ ምን ይሆናል? አንተ ውጣ። ምን ይሆናል ነው የምልህ። እንደከፈትከው አንተ ውጣ። ሰማኝ። ምንም አይሆንም። ገባህ አይደል? ምንም አይሆንም። ውስጥ ግን ሲጀምር ቆይ ምን አይነት ስራ ነው የምትሰሩት? ቆይ ሩታ ይኸውልህ ይሄንን ልጅ ነው የምትፈልጊው? በእናትህ እሺ ስሚ ቆይ ቡዜ እንዲህ ነው የምትፈልጊው? እሱ ምንም እኮ አልሆነም ማለት ወተን በርግጥ ኤፋ የሉም ብላቸዋል አይደለ? ወተን ነበር። ለዛ ነው የሉም ያላችሁ። ሁሌ እንደወጣችሁ እኮ ናችሁ። እኔ ስመጣ ከየት አገኘኋችሁ? ሁሌ እንደወጣችሁ እኮ ናችሁ። ሰላም ይሄ ልጅ ሁሌ የላችሁም እኮ እናንተ። ምን የሆነ የሚዘጋችሁ ሰው አለ? እሺ ከየት አውቃለሁ? ሩታ ይቅርታ። የላችሁም። ታውታ አይወጣም። እሺ ልቀቂው። አንዴ አይወጣም። ነይ ቡዜ አንዴ ታው። እሺ አብርሃም ልቀቂው። በቃ ችግር የለውም። አይወጣም ማንሻ አንዴ። አዎ አንቺ እስኪ ራቅ በይ በቃ። ቡዜ አውራት። ቡዜና አብርሃም አንዴ አውራት። አንዴ በቃ ተረጋግተህ አውራት። ቻው። እኔም አልነካህም። ችግር የለውም። ልቀቂው። ምን ትችያለሽ? እኔ እኮ አላስኩት እኮ ቁጭ በይ። አንዴ ካስዋትና ከእነሱ ጋር አንከራከርም። ይኸው ቁጭ ብላችሁ እንዴ ከቤት እንዳይወጣ ነገር ይሁን እንድለቀው ከቤት እናንተ ራሱ ሌላ ነገር እያሰባችሁ ነው። ሩታዬ አንዴ ታውረው በቃ። እሺ አውሪ። ታይ ልቀቃት አንዴ አብርሃም። ልቀቃት አንዴ አብርሃም። አዎ ልቀቃት አንዴ። ምን ቁጭ በይ። ይኸው ቁጭ ያልኩት አሁን በቃ ብዙ የፈለግሽው ነገር አሁን ከወንድምሽ ጋር ያው ወንድሜ ልንገርህ፣ አሁን እኔ ምንም ማለት አልፈልግም ካንተ ጋር። ወጥተን ከኔ ጋር ጊዜ አሳልፈህ ትመጣለህ እኮ። የት ነው የምንሄደው? እነግርሃለሁ፣ አሳያለሁ የምንሄድበት ቦታ እኮ። የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው። ነግረኝ ሂድ እኮ። ይኸው በፊቷ እያወራን አይደለ? በፊቷ ነው እያወራን ያለ ነው እኮ። እየሰማች ነው እሷ እኮ። ነግሬያት የት እንደምንሄድ። ችግር የለውም። የሆነ መናፈሻ ነገር ቁጭ ብዬ ካንተ ጋር ጊዜ ማሳለፍ ፈልጌ ነው። እኔ ነኝ የፈለግኩት እኮ። እና ለእህትህ ይሄንን አታደርግም እኮ? አደርጋለሁ። ሁላችንም እኮ። እኔም ሩታም ፍሬ አይደለም። እኔ ብቻህን ነው የምፈልግ። ዳኒም አይኖርም፣ ማናቸውም አይኖርም። እኔ ብቻዬን ነው የፈለግኩት። ብቻ ምን መሰለህ አብርሃም እያስጨነቁ ነው አይደል? እሷንም የምትጠይቀው እሷ ሚስቴ ፈቃደኛ ስትሆን ነው ነገር ማለት ነው። አብርሽ እኮ ይሄ እኮ አይደለም አንተ። ቆይ አንቺ ባልሽ ያልፈቀደው ቦታ ትሄጃለሽ? አትሄጂማ። እኔም እሷ ያልፈቀደችበት ቦታ የትም መሄድ አልፈልግም። የትም እኮ አይደለም የምትሄደው። ከዚህ በፊት እኮ ጊዜ እናሳልፋለን። እኔ እናንተ ስንት ነገር እናሳልፋለን እኮ በቤተሰብ ጊዜ ነው የሚኖረን፣ ተሰባስበን ሁላችን። አይደለም የእህትና የወንድም ጊዜም ይኖራል። የእህትና የወንድም ጊዜ ኤፍሬም ሳይኖር እኔና አንቺ አውርተን እናውቃለን? በቃ እኔ እናንተ ብቻ ነው እኮ አውርተን እናውቃለን? አናውቅም ማለት። ኦኬ እሺ፣ እንደዛ ከሆነ ኤፍሬም ሂድ ካንተ ጋር ትፈልጋለህ? እኔ ማንንም አልፈልግም። አንተ ብቻ ነው የምፈልገው። ቡዜ ለምን እዚህ ወጣ? ብቻው መሄድ አልፈለገም። እኔ እዚህ አይደለም። ለምን ሌላ ኢሹ እንዲፈጠር የምታደርጉት? እዚሁ በቃ ማለት የፈለግሽው ነገር እዚሁ አውሪ። አንተ
እሺ እንዲፈታ አልፈለገችም። ገባህ አይደል? አንዴ ወንድሟ ነው ማውራት የፈለገችው። ከእሷ ጋር ነው ያወራው። እሺ ችግር የለውም። ስማኝ አብርሃም፣ አሁን ችግር የለውም። እሷ እንድትፈቅዳል ሩታ ፈቀደችለት። ከመጀመሩ ነው እንደዚህ ለኔ መልካም ነው እንኳን። እሺ ይቅርታ፣ እኔ መጥፎ ሰው ነኝ አብርሃም፣ በጣም መጥፎ ሰው ነኝ። ሩታ አንዴ ፍቀጅለትና ማለት ነው ከእህቱ ጋር አንዴ አውጥተው ከፈለጋችሁ እኔም አልሄድም እሱም አይሄድም ማናችንም አንሄድም። አንዴ ከእህቱ ጋር ፍቀጅለት። እንድትረጋጋ ነው የሚያለው። ይቅርታ ለቅድሙ ይቅርታ። አንዴ ተቀቂውና ይሄድ አይሄድ። የት ነው የሚሄደው? ግን አንዴ ይጮሃሉ፣ አንዴ ቀስ ይላሉ። ለምንድን ነው እንደምትሆኑ? ሩታ ምን ሆነሽ ነው እንደዚህ የምትሆኚው? አንዴ እህቱን እንዳያናግራት ፈቅጅለት። ከይፋ ጋር ነው መሄድ የሚፈልገው፣ ብቻውን መሄድ አይፈልግም። ኖ አንዴ ትፍቀድልኝና ያልኩህ አይደል አብርሃም፣ በቃ ፍቀጅለትና አንዴ እኔም ደግሞ ኮንፈርት የሚሰማኝ ከሱ ጋር ብሄድ ነው ከይፋ ጋር። ይሄን አስደስቶሻል? ግን አንቺ እንደዚህ ነው እንዴ? እኮ አይቀጥልም። ታውቂያለሽ አይደል? እንዴ አይቀጥልም። የሆነ ቀን ግን ይሄ ትጸጸችበታለሽ በራስሽ። እንዴ አይቀጥልም። የሆነ ሰዓት ላይ ይሄ ልጅ ይመለሳል ወደ ቀን። ምን አድርጋ ነው የምትጸጸተው? ትጸጸታለች። አንተም በጣም ነው የምትጸጸተው። ምን አድርጋ ነው? አንተ ለነገሩ አትጸጸትም። ወንድምህ ሳይጠፋ አታምንም አንተ። ወይ ራሱ ሰው ካላየው አታምንም። በግድ ታለፉት ነው ወዴት ይሰቀላል ብለሽ ነው? አብርሃም ይሄን አዋየ ነው። እኔ ተው በቃ። አሁን እንኳን አገኘው፣ ዋናው ነገር እንኳን አይንህን አየው። በቃ የምፈልገው ያ ነው። አሁን እኔ የትም አልሄድም። አንተ ከሳሊስ ከዚህ ቤት ቁጭ በይ ቡዜ። በቃ ቡዜ ሰረዳ ዳኒ፣ አንተ መቀመጥ ከፈለክ ተረጋግተህ ቁጭ በል። ቡና አፍልተህ ተጫወት ምናምን ትሄዳለህ። ከእናንተ ጋር አይደለም ምንም ነገር አላፈላችሁ አይደል? እህትህ መታለች፣ አሪፍ ጊዜ እናሳልፋለን። ራስህ አፍልተህ ጠጣው ቡናውን። በቃ ቡዜ እንሂድ። በቃ ምንም እኔ ሳስባችሁ ምንም ነገሮችን የሚያስተካክሉ አልመሰለኝም። ሌላ ነገር እንፈልግ ዳኒ። አይ እንደዚህ ነገር የለም። እኔ እንኳን አገኘሁት እንደገና ሊያሽሹት ካይኔ ሊሰውሩት አይሆንም በጭራሽ። እሺ ስሙኝ፣ አሁን እነሱ ከኛ ጋር ግብ ነው ያዙት። ገባሽ አይደል? አውቃለሁ። ልጁ ከቀልቡ አይደለም፣ ከቀልቡ ቢሆን ተከትሎሽ ይወጣ ነበረ። ግን እኔ አውቃለሁ እሱ ልክ ነው ዳኒ። እኔ ግን እሱ ትቼው አልሄድም። አሁን እንኳን አገኘሁት ዋናው ሩታ ምን አለ አንዴ ወንድሟ አይደለም ፍቀጂላት። በቃ አብሮ እንዴት ፍቀጂላት? እሷ ፈቃድ ያረጋት። ቆይ እሱ ለመንቀሳቀስ እንዴ ፈልጎት አይደለም። በቃ ይሄንን እኛ እንረዳው። በቃ እሱ ፈልጎት አይደለም ማለት እስከ ዛሬ የሚስትነት ክብር አልገባውም ነበር። አሁን የሚስትነት ክብር ሲገባው ለሷ ቦታ ሰጣ። ብዙ በድያታለሁ። ሩታን ከዚህ በፊት ይቅርታ ጠይቄያታለሁ። እስከ ዛሬ ሳላከብራት፣ እስከ ዛሬ ድረስ ከእሷ ጋር ሳልሆን ልጄን ትቼ ብዙ ቦታ እንትን ብዬ ነበር። በጣም እሱ ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ምንድን ነው ያልገባህ? አልገባህም። አይገባህም። አሁን ብነግርህ አይገባህም። ጭንቅላት እያተኮሰ ነው። ገባህ? ትኩሳት አለ። ቢያንስ አንዴ ሕክምና ውሰድህና አንዴ ታክመህ ገና እንደወቅት ሐኪም የሚያደርግሃል አንዳንዴ አልታመመም። ትናንትና እንደዛ ስላሉ ነው አይደል? አንተ እሱን ታመሃል የምትለው ትናንትና እዚህ ከመጣ በኋላ ሩታም ፍሬም ሁሉም ነገር አውቀውበታል፣ ነግረውኛል። አሞት ነበር። አላመመውም። እነሱ ያሉህን አትስማ። አላመመውም። ያመው ለአንተ እንትን አይፈልግም። እኔ ምንም ሳልሆን ለምንድን ነው ምንም እኮ ታተኩሳለህ ምናምን እንደኛ አይደለም። አሁን እሱ በተፈጠረው ነገር እንትን ካልክ ብሎ ነው። እኔ ግን የምፈልገው የትም አይደለም ከኔ ጋር ብቻ ጊዜ እንድታሳልፍ ነው። ለዛ ነው። ቆይ እናንተ ምን እንዳይሆን ነው? አንዲ በሩን ከፍቶ ከእህቱ ጋር ሊወጣ ምንድነው የምትሆነው? አንተ ምን እንዳይሆን ይፈራችሁ? ለምን እንደዚህ ፈራችሁ? ሩታ እንዴ በራስ ተማመኛለሽ። ወደ ቀልቡ ተመልሷል። ሚስቱና ልጆቹን እያለ ነው አይደል? በቃ ከእህቱ ጋር ይወጣ ፍቀጅለት እንዴ። በራስሽ ከተማመሽ ልቀቂው ልጁን እኮ። እሱ እኮ የራሱ ፍላጎት ነው። ሩታዬ ተይው በቃ። ካሁን በኋላ አንቺ እንዳታወሪ አታስጨንቁት። ሰው ነው ያልከው ነው የሚደረው። ለጥያቄ መልሳረ ብትፈልገው በራሱ ፍላጎት ከሚስቴ ጋር ነው ማለት ዳኒ። ለጥያቄ መልሳረ ብትፈልገው አንተ ለሱ ብታስብ ኖሮ ይሄንን አታደርግም። ስላሰብኩለት ነው አታስብም። ማሰብን ባለው ነገር ሲጀምር አንተ ጋር ጠፍቷል። ምን እንዲሆን ነው ፈልገው አብራን ደህና ነው አይደለም። እዚህ ጋር ከመጫወቻ ውጪ ምንም ነገር አትፈይጂም። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ ከእኔ ጋር ችግር አለ። የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደህና ነው እኮ አትጎዳ። ደህና አይደል? ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊ። ውስቲ አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረጊው እቤት ውስጥ እንዲውልልሽ ነው የምትፈልጊው። እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስ ነው የምትይው። ልጁ እንዴ ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው?
እንግዲህ ቤተሰብ ሆናችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል ያንተ ቤተሰብ ማታ አየሁት። ዝም በል እኮ አየሁልህ። ቤተሰብነት ጥግ ድረስ እያሳለፍክ ነው። አየሁልህ። ለምንድን ነው የምትጮጨው? ይኸውልህ አብረን እህት ነች። ስለዚህ ስለአንተ የምታስብ ስለአንተ የምትጨነቅ ከሆነ ይኸውናች። ስለዚህ አብረን ጊዜ እናሳልፍ። በቃ ለምን አብረን ጊዜ እንዳናሳልፍ ምን ትሆነ እኮ እናሳልፋለን። ችግር የለውም። እናሳልፋለን። ደርሰን እንምጣ መጀመሪያ። በቃ አንተም ችግር የለውም። ቡና ምናምን አፍልተሽ ጠብቂኝ እስከዛ እኔ እሱን አብሬ እንትን ብዬ ልምጣ። ምን ችግር አለ ታዲያ? ዳኒ ያው ሁሌ ረፍት ስለምትፈጥር አንተ ሄድና እናንተ ታወራላችሁ። አይደለም እኔ ማውራ ነገር ምንም የለኝም። ከሱ ጋር ጊዜ ማሳለፍ ነው የምፈልገው። አንቺ እስከዛ ድረስ ቤት ውስጥ መሆን ያለብሽን ሁኚ። እኔ ይመጣል እነሱ መኝታ አይደለም እዚህ አይደለም እኔ ውጭ ነው የምፈልገው ካንተ ጋር። የት ይዘሽ ልትሄጂ ነው? የትም አይደለም። እኔ ዝም ብዬ አብረን ጊዜ እንድናሳልፍ ፈልግ። አይዞሽ ወዲሽ ወጣ እኔ ረፍት ሌላ ጊዜ ብቻ ነው ሁለታችሁ ሌላ ጊዜ አሁን ደክሞናል። እኛ ውጭ ነበርን። ዛሬ ካልሆነ ደግሞ እኔ አልሄድም። እኔ አንተን እፈልጋለሁ። በቃ ስለ ራሴ ነገር ማናገርህ ነገር አለኝ። ስለዚህ አንተን ይዤ ነው መሄድ የምፈልገው። አብራም እሷ እነሱ እንመጣለን፣ ተመልሰን እኮ እንመጣለን እዚህ ቤት። እንዴ እኔ ለምንድን ነው እንደ ህፃን የምታታልሉኝ? እኔ አልሄድም። የምፈልግም መብት የለኝም እንዴ? እሺ እሺ መብት እኮ አለ። ግን ምን መሰለህ አንዴ እህትህ ብቻ ማውራት ፈልጋለህ። አዎ ለምን እኮ ታዲያ እዚህ ማውራት የምትፈልገው ነገር ለምን አታወራኝ? እኔን እንዳበደ ሰው ለምን ነው የምታወራኝ? ነው ማንም እንደዛ አላሰበም። ደህና አይደለም ምናምን ለምን ትላለህ? ትናንትናም ደህና አይደለም አብዷል እያልክ ነበር እኮ። ደህና ነኝ እንደዚህ የሚል ቃል ካፌ አይወጣም። እኔ እንደዛ ደህና ነኝ እንዳበደ ሰው ለምን ነው የምታወራኝ? እሺ ደህና ነኝ አብራም። አሁን ደህና እኮ ነው። ደህና ስለሆነ በፊት ምን ታደርግ ነበር መሰለህ? ከተጋት ትወጣለህ፣ ወቅት ታደርጋለህ ምናምን ገባ። አንዳንዴ ታማክራታለህ ምናምን አድርገን አናውቅም። ምን ይላል ሰው ወክ አድርገን እናውቃለን። አብረን ጊዜ አሳልፈን እህት እኮ ልጅ ብዙ ጊዜ ያሳልፋችኋል። አብረን ነገር እንዳላሳልፈን ረስተው ይሆናል እኮ። ስለዚህ አሁንም በቃ ልታወራ እኮ ሊፈልግ እሱ ነው ማለት ነው። ያዛት ትንሽ ደቂቃ አውሩ ምናምን ለቀቅ ይወሩታ ትንሽ ደቂቃ ያውሩ እኮ እዚህ ነው የምናወራው። ኖ አይደለም ወጣችሁ አውርታችሁ ነው። እኔማ አልኖርም ብታማት ኖርም ኤፍሬም ማንም የለም። በቃ ሁለታችሁ ብቻ አንድ ያውርታችሁ ማናቸው ስለምን ጉዳይ ነው የምታወሩት? እኔ ስለ ራሴ ጉዳይ ነው ማወራው ነገር ያለው። ስለ ራስሽ ጉዳይ ነው ግን እንደዚህ ፎቶ ነው ሻወራሽ? አዎ ስለ ራሴ ጉዳይ ነው። እሱን ስለ ራሴ ጉዳይ ማማክረው ነገር አለ። ስለዚህ አንዴ ጊዜ አሳልፍ ከኔ ጋር። ግን ስለ ራስሽ ጉዳይ መስለም እንደዛ አስተኛ። ስለ ራሴ ጉዳይ ነው ችግር የለውም። አይመስልም። ስለ ራሴ ጉዳይ ምክር እንደምሰጥሽ ነው። አንተ ካንተ ምክር ፈልጌ ነው። አሁን እንሂድ። ናውሽ በቃ እሺ እኛ አዛኙንለት ትመካከራላችሁ። እዚህ አይደለም እኔ የምፈልገው ውጪ ነው። ውጪ ደግሞ በጣም ይደክመዋል። እሷ እኮ ስለምታስብልኝ እኮ ነው እንደዚህ የምትጨነቀው። እሷም እኮ ስለምታስብልኝ ልክ ነው። ስለምታስብልኝ ነው እንዲሆን ያለው ስለነበረ ፀሐይ ምናምን ነገር እንዲነካኝ አትፈልግም። ችግር የለውም። እንደ በፊት እኔ ራሴ አሁን ኤፍሬም ነው መኪናውን ለሚነዳልኝ ምናምን ችግር የለውም። እኔ ይዤ እሄዳለሁ። ፀሐይ አይነካም። ፀሐይ እንዳይነካም ፈርተህ ከሆነ እኔ አይነካም። ችግር የለውም። እየተንከባከቡኝ ነው ኤፍሬምና እኮ እያየሁ ነው። እየተንከባከቡ ነው። እኔ ምን አልኩኝ? ምንም እኮ አላልኩም። ግን ከኔ ጋር ሂድ ብቻ ነው ያሉት። እየተንከባከብኩ እንደሆነ እያየሁ ነው። በጣም አሪፍ አድርገህ ተንከባክበውታል። ስለዚህ አሁን እንሂድ። ሩታ ለምንድን ነው የማትለቂው? ይኸው አብርሽ በቃ ሩታ ኩሻለች። አልሰማትም? ችግር የለውም ከእህት እንዴ እኔ ድንቅና ከእህት ጋር ችግር የለውም ወክ አድርጋችሁ ነው ብላለች ብለሻል አይደል? ሩታ አልፈቀድኩለትም አይደለም። ቤተሰብ አለው እኮ ሩታ ቤተሰብ አለው ታውቂያለሽ፣ አለው ቤተሰብ አለው ሙሉ ቤተሰብ። ስለዚህ ለቤተሰብ ምድር ስጪ። በቃ አንዴ አብራምና በቃ ስለዚህ አሁን አንዴ ከእህት ጋር ወክ እያደረጋችሁ እያወራችሁ ነው ትመጣላችሁ። አብራምና ተራምድ ና አንዴ ወክ እያደረጋችሁ እና ነገር ትመጣላችሁ። እሺ አትንኳን ተዋት። ና እኛም እኔም አልወጣም እዚሁ ነው የምሆነው። ተዋት እሷን። እሷ ትመለሳለች። አትያት እሷን ተዋት፣ ትመለሳለች። ልጅህም አለ እሷም አለች፣ ትመለሳለች። ግን አሁን ከኔ ጋር ጊዜ አሳልፍ። በቃ ከኔ ጋር አልናፈቅኩህም? ከኔ ጋር ጊዜ አታሳልፍም? እኔ አይደለም እንደዛ አይደለም ያልገባኝ ነገር ለምንድን ነው እንደዚህ የምትሆኑት ሁለታችሁ? እሺ አሁን ትናንትናም ኤፍሬም ቪዲዮ በስልኩ እያሳየኝ ነበር፣ እየጮሽበት ነበር ኤፍሬም ላይ። ጥፋት ስላጠፋ ነው እሱ እንዴት የጮህኩበት። ጥፋት አጥፍቷል። አንተ ማታውቀው ጥፋት አጥፍቷል። እህቷ አይደለ ብጮህበት ምን ችግር አለው እንዴ? ትክክል አይደለም የጮሽበት። ችግር የለውም እሱ ይከሳተ ይጓለች። አሁን አንተም እያወራችሁ ወካርጋችሁ ነው። እሺ ተነስ አንዴ ና ያዡ እሱን ግን አትመኙ። ሌላ ቦታ ሊወስደኝ ነው እኮ እኔ አታምነኝም?
እኔ ታገኛለህ አይደል እኮ በቃ እሱን አትመነው። ተወው፣ እሱ አይኖርም። እሱ ይወጣ አይወጣም እኮ ቆይ እሱ ይወጣል ከኛ ጋር አይሄድም። አሁን እዚህ ነው እንጂ ያለው እኛ የምንሄድበት ቦታ አይሄድም። እሱ እኔ እናንተ ነን የምንሄድ። ዝም በል እሺ፣ ችግር የለም። እና እነሱ ይወጣ ስለፈለጉ ነው ወይ ደግሞ ዳኒ አትመነው ምናምን አሁን እንደዛ ስላሉ ነው። ችግር የለውም ማለት አትመነው ይወጣ። አንተ እኮ ልጁ እኮ ዘር አይደለም። ደጋፍ አይመለከትም። በራሱ ላቦት ሁሉ ነገር ያደርጋል። አይመለከትም ምንም በራሱ ጎበዝ በጣም አሁን እኔ ካንተ ጋር ተው። አሁን እኔ ብቻ ወንድሜ ና እንሂድ። እነሱን ተው እኔ ያለ እሱን ተው በቃ እሱ ይወጣል እኮ ችግር እሱ ክፉ ነው ለኛ አይደል ሩታ? እሺ አትመነው፣ እሱን አትመነው። ክፉ ይሁን በቃ አትመነው። እሱ እኔን አታመኝም። አንቺ ነው ልሻል በቃ ካመቀኝ እኔ አልመጣም፣ እዚህ ሆናለሁ። አንተ ከሷ ጋር ደርሳለህ አውርታችሁ ምናምን ገባህ አይደል? አብራም ልክ ነህ። እኔ አሁን ክፉ ሰው ነኝ ምናምን ለአንተ መጠቅም ሰው አይደለሁም። ተረዳኸኝ? ሩታም ማለች ልክ ነው። ቢኒም ያለ ማን ነው ኤፍሬምም ስለኔ ያላችሁ በሙሉ ትክክል ነው። እሺ አብራም ግን አንዴ ከእህትህ ጋር ወጥተህ ደርሰና በቃ ይሄን ብቻ ነው ፈልጉ ካንተ ገባ። እሱ ላንቺ ምን ብሎሽ ነው? ምንም አላለኝም። ስትመጣ ምንም አላለኝም። ሳትዋሽ ተናገረ። ምንም አላለኝም። ወንድምሽን እንየው ብሎኝ ነው። ወንድምሽን ማግኘት እፈልጋለሁ፣ ወንድሜ ማግኘት እፈልጋለሁ፣ ቤት የለም ብዬው ነበር። አዎ እኮ ይኸው አለ ቤት ነው ያለው ብሎኝ ነው ያመጣኝ። ስፈልግ ስለነበር ስለሰማ አለ ቤት ነው ይሽሽ ብሎኝ ነው። ስለነሱ መጥፎ ነገር ነገሮች ነው አልነገረኝም። ምንም አላለኝም። በጣም ጥሩ ሰዎች ናቸው። እሱ ወንድም ነው፣ እሷ ሚስት ነች፣ የልጅ እናት ነች። በጣም መልካም ሰው ናቸው። ገባህ አይደለ? ለአንተ ክፉ አያስቡም። በጣም ነው የሚንከባከቡ። በጣም ልክ ነው እኮ እየነገረ ነው። አንተ ይገባል ሲናገር ደግሞ ፖስተር መጥዩ ብዙ ልክ እኮ የተናገረ ያለው አስመሳይ ስለሆነ አስመሳይ ነው አይደል? ያላችሁት ነው የሚለው እሱ ትናንትና የሞላችሁትን ነገር ነው እያለ ነው። ገባ አንተ ማን ጥቅም እንዳለው አንተ ነው በቃ የትኛው ጥቅም እንዳለው አይቻልም። ለኔ በቂ ነው በቃ ልክ ነው። አንተ መሰለሽ አሁን አንቺ የዋህነሽ ሰውን ታምኛለሽ፣ ሰውን ማመን የለብሽ። አሁን እሱን ማመን የለብሽ እኮ አላመንኩትም። አላምነውም፣ እሱን አላምነውም። ለምን አምነዋለሁ? እኔ ማምነው አንተ ነው ወንድሜ፣ አንተ ነው ማምነው። ስለዚህ እንሂድ ከኔ ጋር ይሻላል። አብራም ይወለ እነሱም መጥፎ ሰው ነው። እሷ ግን እህት ነች። ገባህ አይደለ? መጥፎ ሰው ነኝ ግን እህት ነች። እሷ ምንም አታደርግህም፣ ምንም ልትጎዳህ አትችልም። ገባህ አይደለ? ኮን ያማመት ትጎዳኛለች እኮ። ስለዚህ አንዴ ደርሳችሁ ነው ታዲያ ምን ችግር አለው? እየጠየቀችህ እኮ ነው። እህት የምትጠይቅህ ለምን እምቢ ትላለህ? ታላቅ ነች አይደል? እያዘዘች ነው። ስለዚህ እሺ ብለህ አንዴ ደርሳችሁ በቃ ይሄን ብቻ አይደል? ገባህ? እንዳሉክም እንዳልከውም እኔ አይደለሁም እኔ አብሬህ አልመጣም ምናምን እኔ ተወኝ። ገባህ? እኔ መጥፎ ሰው ነኝ ግን እሷ አብራቱን አንድ ለአንዴ አውርታት ተመለሱ። ይሄ ማለት ይደክመዋል ዳኒ ይደክመዋል። በሩቅ ቦታ ሄዱ። ቅርብ ነው የሚሉት ሩታ እዚሁ ነው የሚሉት። የትም ቢሆን ይደክመዋል። እዚህ ነው መሆን ያለበት። በጣም ደርሶ ሀሳቢ አትሁኝ አንቺ። ከእህቱ በላይ አስባለሁ አልሽ። አይደል? በጣም ሚስቱ አይደለው እንዴ? እንዴት ነው የሚስትነት ጥግ እያየን ነው። በጣም ነው የሚገርመው። አንቺ እንዴት ሚስቱ ነሽ ባክሽ? አሪፍ ጊዜ እያሳለፈች ነው ከእሷ ጋር ና ተንስሽ አብሽ አብርሃም ስማ እንዴ እባክህ ስማት። ይቅርብህ እና በቃ ረፍት አድርግ። እንደውም ለምን መተኛት ነው እንደውም መተኛት ነው ፈልገው በቃ አንዴ ወጣ አውራትና ተመልሰን መተኛት ነው ፈልገው። ሰማኛ አብርሃም በል አብሽ በቃ እኔ ማልጣ ዳን ነው አይ በቃ አሁን ያለበት ሁኔታ ደህና እንዳልሆነ አውቃለሁ። ግን እሱን ሳሊስ አይደለም አንዴ አግኝቼዋለሁ። ኃይሌ እንዲያሸሹ አልፈልግም። በቃ ቁጭ በሉ። እሱን ሳሊስ መውጣት አልፈልግም። ቡና ፈራለሁ። ይሄ ግን አይጠቅማችሁም። እንኳን ገባ አሁን ልጁ አንቺም ሆንሽ አንተም አይበጃችሁም። የሆነ ሰዓት ላይ ዋናም ታለሽ ትረጋጊያለሽ። ታለ ውሃ ባክታ አልፈልግም። ውሃ ይሄ ነገር አይጠቅምሽም። አንተ ውጣ። ይሄ ነገር አይጠቅምሽም። ተረጋግተሽ ቁጭ በይ። ውሃ አይጠቅምሽም። አይጠቅምሽም። አቁሚ በቃ አቁሚ። ምኑ ነው ታው ይበቃሻል። ዳኒ አይደለም ይቅርታ ብለኝ ምንም አያስፈልግም። ሁላችሁም ዋጋ ትከፍሉበታላችሁ። ዋጋ ትከፍይበታለሽ።